y which is equal to 4x plus 2 ነው የሚለን። r ኢንቨርስ ነው የምፈልጉን ብለው x is equal to 4y plus 2 እናደርጋለን ቦታ ከዛ ኢንተርምስ ኦፍ y እናስቀምጠው እቺን ወደዚህ ዘመጣት x minus 2 ትመጣለች አይደል ሁለት is equal to 4y ይመጣል over 4 ይመጣል so y which is equal to x minus 2 over 4 ነው ስለዚህ ምን እናደርጋለን ነው r inverse equals to x comma y say that y which is equals to x minus 2 over 4 x and y an element of real number አድርገን ማስቀመጥ እንችላለን። ሰላም ተማሪዎች እንዴት ናችሁ? የ11ኛ ክፍል የማትማቲክስ ሌሰናችን ነው። ሰክሰስ የጥናት ማዕከል እያዘጋጀ የሚያቀርበው ማትማቲክስ ሌሰን ነው። ዛሬ ሌሰን 4 ላይ እንገናኛለን። ምናልባት ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ከዚህ በፊት የለቀቀናቸው ተከታታይ የሆኑ ሌሰኖችን ገብታችሁ እንድታዩ እንጋብዛችኋለን። በዛሬው ዕለት ኢንቨርስ ኦፍ ሪሌሽን ኤንድ ዜር ግራፍስ የሚለውን የመጀመሪያው ስለ ኢንቨርስ ኦፍ ሪሌሽን ምን እንደሆነ ኢንትሮዳክሽን የምናይበት ሌሰናችን ነው የሚሆነው። ሁሌም እንደምንላችሁ ጥያቄ አስተያየት ካላችሁ ቴሌግራም ቻናላችን ላይ ጆይን አድርጋችሁ የተለያዩ ጥያቄዎችን ወረቀቶችን እንዲሁም የማብራሪያ ነገሮች ስለምንልክላችሁ ቻናላችንን ጆይን እንድታደርጉ እንጋብዛችኋለን። እንዲሁም ዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ እንጋብዛችኋለን። እስከ በባለፈው ሌሰናችን ሪሌሽን ምን እንደሆነ አይተናል። ዶሜን እንዴት እንደምንፈልግ አይተናል። ሪሌሽንን ሪፕሬዘንት የምናደርግባቸው የተለያዩ መንገዶችን አይተናል። ከነዛም ዶሜን እና ሬንጅ እንዴት እንደምናወጣ በትክክል አይተናል። ዛሬ ደግሞ ኢንቨርስ እንዴት እንደምንፈልግ የምናይበት ይሆናል ማለት ነው። በጣም አሪፍ። ኢንቨርስ ማለት ምን ማለት ነው ከሚለው እንጀምር። መጀመሪያ ያው በሪሌሽን ደረጃ ኢንቨርስ ማለት ምን ማለት ነው? ኦርደር ፔር ከሆነ በቀላሉ ብዙም ኮምፕሌክስ ማድረግ አያስፈልግም። ኦርደር ፔር ከሆነ ሪሌሽኑ ኢንቨርስ ማለት ምንድነው? ዶሜኑን ሬንጅ ማድረግ ሬንጁን ደግሞ ዶሜን ማድረግ ማለት ነው። ለምሳሌ ይሄ አር ከሆነ የዚህኛው አር ኢንቨርስ እንዲህ ነው የሚጻፈው አር ኢንቨርስ ማለት ነው። አር ኢንቨርስ አሁን ምን ይሆናል ማለት ነው? ኤ1 የነበረው ዋን ኤ መሪ ይሆናል ማለት ነው። እዚህ ጋር ቢ2 የነበረው 2 ኮማ ቢ ይሆናል ማለት ነው። ሲ3 የነበረው 3 ኮማ ሲ ይሆናል ማለት ነው። እንዲሁም ዲ4 የነበረው 4 ኮማ ዲ ይሆናል። በቃ ይሄ ነው አር ኢንቨርስ ማለት ይሄ ነው። ምንም የተለየ ነገር የለም። በኦርደር ፔር ደረጃ ከሆነ አር ኢንቨርስ በዚህ ሪፕሬዘንት ይደረጋል። ኦርደር ፔር የተሰጠ ከሆነ ዶሜኑን ሬንጅ ማድረግ ሬንጁን ዶሜን ማድረግ ማለት ነው። ወይም ደግሞ ኦርደር ፔሮችን ማቀያየር ማለት ነው። ፈርስቱን ለሰከንድ ማድረግ ሰከንዱን ደግሞ ለፈርስት መስጠት ማለት ነው። ለምሳሌ አሁን እዚህ ጋር በተመሳሳይ ይሄኛው እዚህ ጋር መጥቶ ይመጣል። ልክ እዚህ ጋር ይሄ ማለት እኛ ኦልሬዲ የሰራ ነው። ኤስ ማለት ኤስ ማለት አር ኢንቨርስ ማለት በእኛ ኬስ አሁን እኛ በሰራ ነው ማለት ነው። ግልጽ ነው አይደለም? በቃ ኢንተርቼንጂንግ ዘ ኦርደር ኦፍ ዘ ፈርስት ኤንድ ሰከንድ ኦርደር ማለት በቃ ይሄ ነው አር ኢንቨርስ ማለት ነው። ኢንተርቼንጅ ማድረግ ማለት ነው ማለት ግልጽ ነው አይደለም? ኦኬ በጣም አሪፍ። the inverse of a relation definition ስናየው the inverse of a relation is a relation formed by interchanging the order of components of each of the order pairs in the given relation። ምንድነው የምናደርገው? ኦርደር ፔሮችን ምን እናደርጋለን? ኢንተርቼንጅ ማድረግ ነው የነበረው። ለምሳሌ x ኮማ y የነበረውን y ኮማ x እናደርገዋለን። ለምሳሌ 2 ኮማ 3 ከተሰጠን r ኢንቨርስ ውስጥ ምን ይመጣል? 3 ኮማ 2 ውስጥ እናደርገዋለን። እዚህ ጋር እቺ ምንድነው ዶሜን ነበረች አይደል? ይሄማ ሬንጅ ነበረች። እዚህ ጋር ግን ስንመጣ ምንድነው ይሄኛው ለኢንቨርሱ ለአር ኢንቨርሱ ይሄ ዶሜን ነው፣ ይሄኛው ሬንጅ ነው። ሬንጅ ለሁለቱም አይቀየርም ሲባል ፈርስት ኦርደር ብቻ ነው ዶሜን የሚሆነው፣ ሰከንድ ኦርደር ብቻ ሬንጅ የሚሆነው። ስለዚህ እዚህ ጋር የመጣው ፈርስት ኦርደር ዶሜን የነበረው እዚህ ጋር ሄዶ ምን ይሆናል? ሬንጅ ውስጥ ይገባል ማለት ነው። እዚህ ጋር የነበረው ለሪሌሽኑ ዶሜን የነበረው እዚህ ጋር ስንመጣ እንደ ሬንጅ ሆኖ እዚህ ጋር የነበረው ሬንጅ እንደዚህ ጋር እንደ ዶሜን ሆኖ ያገለግላል። እንመጣለን። በጣም አሪፍ ግልጽ ነው አይደል? በጣም አሪፍ። እቺ ፓርት ማለት አያችኋት አር ኢንቨርስ ማለት ኤክስ ኮማ ዋይ የነበረው ዋይ ኮማ ኤክስ ይመጣል ማለት ነው። በጣም አሪፍ። ኤግዛምፕል 1ን እንየው እስኪ። አር ኢንቨርስ አር ይሄ ተሰጠ። ፋይንድ አር ኢንቨርስ ነው የሚለን። ስለዚህ አሁን አር ኢንቨርስ ምን ይመጣል? ኢኳልስ ነው 1 ኮማ 3 የነበረው 3 ኮማ 1 ይመጣል። 2 ኮማ 5 የነበረው 5 ኮማ 2 ይመጣል። እሺ 3 ኮማ 7 የነበረው 7 ኮማ 3 ይመጣል። እሺ 4 ኮማ 11 የነበረው 11 ኮማ 4 ይመጣል። ኤንድ ፋይናሊ 5 23 የነበረው 23 ኮማ 5 ይመጣል። this is ምን አር ኢንቨርስ መጣ። ግልጽ ነው አይደል? በጣም አሪፍ። ሌላ ምንም የተለየ ነገር የለም። ምንድነው የምናደርገው? ኤክስ እና ዋይ ቦታቸውን ማቀያየር ብቻ ነው የሚጠበቅብን እንጂ ሌላ ምንም የተለየ ነገር መፍጠር
አይጠበቅብንም ማለት ነው። በጣም አሪፍ ነው። ኦኬ በማፒንግ ሲሰጥስ እንዴት አድርገን አር ኢንቨርስ እንፈልጋለን? እንደዚህ ቢሰጥስ አሁን ፎር ዘ ሪሌሽን አር ይሄ አር ነው። ሶ ሪሌሽኑ ከዚህ ወደዚህ ነው የሄደው። ቀስቶች ወርዲ ስለሚያሳዩ እዚህ ጋር ያሉት ማለት ነው። ሶ አር ኢንቨርሱን ፈልጉ ብንባል ምን እናደርጋለን? እዚህ ጋር ያሉት መጀመሪያ እናስቀድማለን ማለት። ስለዚህ ምን እናደርጋለን? አሁን እዚህ ጋር ኤ ቢ ሲ እናደርጋለን። እዚህ ጋር ደግሞ ማን እናስቀምጣለን? 1 2 3 እና 4 እናደርጋለን። ኤ ከማን ጋር ይሆን? ከ1 ከ2 እና ከ4 ጋር። ስለዚህ ኤ ወደ 1 ይሄዳል፣ ኤ ወደ 2 ይሄዳል፣ ኤ ወደ ማን ይሄዳል? ወደ 4 ይሄዳል ማለት ነው። ቢ ደግሞ ከማን ጋር ብቻ ነው የሆነው? ከ2 ጋር ነው። ስለዚህ ቢ ከ2 ጋር ብቻ ይሆናል። ሌላ ሲ ደግሞ ከማን ጋር ብቻ ነው? ከ1 እና ከ3 ጋር ነበረ። ስለዚህ እዚህ ጋር ሲ ከ1 ጋር ይሆናል እና ከማን ጋር እናደርገዋለን? ላይክ እናደርጋለን። ስለዚህ ምናችን በዚህ አር ይሄ ማን ነው? የአር ኢንቨርስ መጣ ማለት ነው። ግልጽ ነው አይደል? በጣም አሪፍ። ስለዚህ ይሄንን በዚህ መልኩ ማስቀመጥ ይቻላል ማለት። ስለዚህ ማፒንግ የሚሰጠን ኦርደር ሪፔር የሚሰጠን ከኛ የሚጠበቀው መቀየር ብቻ ነው። ኤክስን ለዋይ መስጠት፣ ዋይ ለኤክስ መጠን ነው። ዋት ኢፍ ኢኩዌሽን ቢሰጠስ? ስለዚህ ቢሆንስ ምን እናደርጋለን? ሶ ምንድነው የሚሰጠን? አሁን ለምሳሌ ሌት አር ቢ ኤክስ ኮማ ዋይ ሳይዛት ኤክስ እና ዋይ አንድ ኤሌመንት ኦፍ ሪል ነምበር ነው። ዋይ which is equal to 3x minus 5 ነው የሚለው እና ምን ፈልጉት የተባለው አር ኢንቨርስ ነው። ስለዚህ አሁን እኛ ምንድነው አር ኢንቨርስ ብለን ምንድነው የምናደርገው? ምችን ማቀየር ብቻ ነው የሚጠበቅበት። ስለዚህ x equals to 3y minus 5 እናደርጋለን። በኤክስ ቦት በዋይ ቦታ ማን ይገባል? ኤክስ ይገባል። በኤክስ ቦታ ማን ይገባል? ዋይ ይገባል። ሶ አሁን ኢን ተርምስ ኦፍ ዋይ እናስቀምጠው። ይሄ ማለት x equal to 3y minus 5 ይለናል። ሶ ወደዚህ ብናመጣች ነው x plus 5 equals to 3y ይመጣል። ወደዚህ መጣ። ከዛ ኦቨር 3 ሁሉንም ኢን ተርምስ ኦፍ ዋይ ማስቀመጥ ነው። ይሄ መጣ። ሶ y equal to ምን መጣ ማለት ነው? x plus 5 ኦቨር 3 መጣ። ስለዚህ አሁን ምን መጣው? ይሄኛውን x እና y ን ኤሌመንት ኦፍ ሪል ነምበር የነበረውን ምን መጣው? አር ኢንቨርስ x ኮማ y ሳይዛ y which is equal to x plus 5 over 3 መጣ። x እና y አን ኤሌመንት ኦፍ ሪል ነምበር መጣ ማለት ነው። ግልጽ ነው አይደል? በጣም አሪፍ በጣም አሪፍ። ኤክሰርሳይዝ 1.4 የመጽሐፋችሁን ማየት እንችላለን። ሶ ምንድነው የሚለን? ፋይንድ ዘ ኢንቨርስ ኦፍ ኢች ኦፍ ዘ ፎሎዊንግ ነው የሚለን። ይሄኛው በቀላሉ መስራት ይችላል። ሶ አር ኢንቨርስ ማለት ማን ነው? አሁን እዚህ ጋር 1 1 አይቀየርም። ይቺን 1 1 ስለሆነች 2 4 የነበረው 4 2 ይሆናል። እሺ እዚህ ጋር 3 9 የነበረው 9.3 ይሆናል። እሺ 4 16 የነበረው 16.4 ይመጣል። እሺ ሌላ 5 25 የነበረው 25.5 ይመጣል። ይሄ ማን ነው? አር ኢንቨርስ መጣ ማለት ነው። ግልጽ ነው አይደል? በጣም አሪፍ። በዚህ መሰረት አሁን ሁለተኛውን ለእናንተ ተዋል። ምክንያቱም ኦልሬዲ ላይም ስለሰራ ነው በጣም ቀላልም ስለሆነ ሶስተኛውን መስራት እንችላለን። ሶ እናስቀምጥ መጀመሪያ y which is equal to 4x plus 2 ነው የሚለን። አር ኢንቨርስ ነው ፈልጉን እንበለው። x is equal to 4y plus 2 እናደርጋለን ቦታ። ከዛ ኢንተርምስ ኦፍ y እናስቀምጠው። እቺን ወደዚህ ዘመጣት x minus 2 ትመጣለች አይደል? ሁለት is equal to 4y ይመጣል over 4 ይመጣል። ሶ y which is equal to x minus 2 over 4 ነው። ስለዚህ ምን እናደርጋለን ነው? r inverse equals to x, y such that y which is equals to x minus 2 over 4 x and y an element of real number አድርገን ማስቀመጥ እንችላለን ማለት ነው። ግልጽ ነው ተማሪዎች? በጣም ነው። ይቺን መጀመሪያ ሰርተን ነው ወደዚህኛው የምናመጣው። ወደዚህኛው ለመምጣት መጀመሪያ እዚህ ጋር ያለችውን ሰርተን መጨረስ ይጠበቅብናል ማለት ነው። በጣም አሪፍ። ኢንተርምስ ኦፍ ቫልዩዎችን ካቀያየርን በኋላ ኢንተርምስ ኦፍ ዋይ አስቀምጠን መስራት እንችላለን ማለት ነው። ግልጽ ነው አይደል? በጣም አሪፍ። ዘ ኢንቨርስ የሰራንበት የዛሬው ሌሰናችን ይሄንን ይመስል ነበረ። ምንም አይነት ኢንቨርስ ሰጠን ኢኩዌሽን የሚሰጠን ኢንኢኳሊቲ የሚሰጠን በቀጣይ በኢንኢኳሊቲ እንዴት ኢንቨርስ እንደምንፈልግ እናየዋለን። ግራፉን ደግሞ በሚቀጥለውም ሌሰኖች በተከታታይ ሌሰኖችን ስለምንለቅ ግራፋቸው ምን ይመስላል የኢንቨርስ ከዛ በኋላ ደግሞ ዶሜን እና ሬንጅ እንዴት እናወጣለን የሚለውን በተከታታይ የምናይበት ሌሰን ይሆናል ማለት ነው።
አይሆፕ ጥሩ ነገር እንዳገኛችሁ ተስፋ እናደርጋለን። ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። የተለያዩ ጥያቄዎች፣ የፈተና ወረቀቶች ደግሞ ቴሌግራም ቻናላችን ላይ ፖስት ስለምናደርግ እንዳያመልጣችሁ ቴሌግራም ቻናላችንንም ጆይን አድርጉ። አሪፍ ጊዜ እናሳልፋለን ብለን ተስፋ እናደርጋለን። መልካም የጥናት ጊዜ፣ መልካም ጊዜ። ቻው